ዛሬም አሪፍ በሆነ ፊልም መተናል። ስለምትወዱት ላይክ እያደረጋችሁ ጀምሩት። ፊልሙ ሲጀምር የቤተሰቦቿን ዕዳ ለመክፈል ብላ ብዙ ስራዎችን የምትሰራ ቺን የምትባል ልጅ እናያለን። አለቃዋም የሌሎች ሰዎችን ስራ አስመስላ እንድትሰራ አስጠይቃት እሷ ደስ ባይላትም ትስማማለች። በሌላ በኩል ናን የሚባል ባለሀብት ከእነሱ ጋር ለመስራት ቢሄድም የሌሎች ሰዎችን ስራ እንዳስመሰሉ ሲያውቅ ግን ጥሏቸው ይወጣል። አለቃውም ራሱን ለማትረፍ ብሎ ሁሉንም ነገር ቺን ላይ ያሳብባል። ለና ልታስረዳው ብትሞክረም ወረቀቱን ይበትንባትና ምንም መስማት አልፈልግም ብሏት ሊሄድ ሲል በጣም ስትናደደች ታስቆመውና ግድግዳው ላይ ያስደግፋው። ሲጀምር ከሰዎች ጋር እንዴት በክብር ማውራት እንዳለበት ተማር። ሲቀጥል ደግሞ ስራዬ የራሴ መሆኑን የማውቀው እኔ ነኝ። ብሩን አሁኑን እንድታስተላልፍልኝ የምፈልገው። እሱ ምንም ሳይናገር ብሩን ያስተላልፍላትና ይወጣል። ከቀናት በኋላ ምናን ቤተሰቦቹ እንዲያገባት የሚፈልጓትን ሴት ፎቶዋን ሲልኩለት ቺን በመሆኗ ይገረማል። ሊያገኛትም ይስማማል። ረዳቱም እናቷ ከሞተችባት በኋላ ከባድ ሐዘን ውስጥ እንደነበረች ይነግረዋል። የዛን ቀን ማታም ቺን በትርፍ ሰዓቷ የምትሰራበት ካፌ ውስጥ የሆኑ ድርዬዎች ሄዱና ሲያስፈራሯት አምልጣ ትወጣለች። መንገድ ላይ ምናን ያገኛትና ዱርዬዎቹን ቀጥቅጦና አባሮ ወደ መኪናው ያስገባታል። እንድታገብኝ ይፈልጋለሁ ይልና መልሷን ሳይሰማ ስለበሰበሰች ብሎ ጃኬቱ ሊሰጣት ሲሞክር ሌላ ነገር ስላሰበች ትመታውና ጥላው ትሮጣለች። ጠዋት ላይም የተፈጠረው ለጓደኛዋ እየነገረቻት አበባ ይመጣላታል። በሶስት ሰላችም የባስ ብሎ ቀኑን ሙሉ ምግብና ውድ ስጦታዎችን ይልክላታል። በየሄደችበት የሚከተላት ሹፌርና ቦዲጋርድም ይመድብላታል። በዚህ ተሰላይታ ሳትጨርስም ማታ ላይ ራሷ ዲኮር እንድታረግ የተጠየቀችው ቦታ ላይ ቀለበት ይዞ ሄድና እባክሽ እንድታገብኝ ይፈልጋለሁ ይላትና ስትሸሸውም እርጅቱን ተነካውና የባሰ የሰዎችን ትኩረት ወደ ራሷ ታረገዋለች። አይ ላገብህ አልፈልግም፣ ለሰራውበት ደግሞ ብር እንጂ ቀለበት አትስጠኝ። ብሩን ከፍሏትም ልትሄድ ስትል ይዛታል። በጣም ሲጠጋትም እግሩን ረግጣው ትሄዳለች። በዚህም ተናዶ ረዳቱ ላይ ሲጮህበት በቃ እሺ የተሻለ ሀሳብ እፈልጋለሁ ብሎም ያረጋገዋል። በነጋታውም ብዙ ውድ ጫማና ቦርሳዎችን ያስልክላታል። በዚህ ተበሳጨችው ቺን ቢሮ ትሄድና የላከውን ብር በሙሉ መልሰ እንድትወስደው ፈልጋለሁ። እሺ ወስዷለሁ፣ ግን አንቺም ልታገቢኝ መስማማት ይኖርብሻል። እሱማ የማይሆን ነገር ነው ስትለው በድጋሚ ይጣጋታል። ተደናቅፋም ሶፋው ላይ ይዛው ትወድቃለች። ሰራተኞቹ ባዩት ነገር ተገርመው ሳይጨርሱ ናን ከልጅነቱ ጀምሮ ብዙ ሰው ያለበት ቦታ ሲሆን ስለሚጨንቀው ራሱን ይስታል። ረዳቱም ወዲያ ወደ ሆስፒታል ይወስደዋል። ቺንም በሰው ምክንያት የተፈጠረ ስለመሰላት ትከተላቸውና ሲነቃ ጠብቀውም በጣም ይቅርታ ይቅር እንድልሽ ከፈለግሽ እንድንጋባ ፍቃደኛ ሁኛ ሲላት እናቱ ትመጣለች። ከቺን ጋር ስታየውን በጣም ተደነገጠና እሱም የፈለግሽውን ብር ሰጥሻለሁ ፍቅረኛ እንደሆንሽ ብቻ አስመስይ ይላትና ትስማማለች። እናቱም ደስ ብሏት አብረው እንዲበሉ ይዛቸው ተወጣና ትምህርትሽን ስትጨርሺ ለምን የቤተሰባችንን ስራ አትቀላቀይም ስትላት ሆን ብላ ነገሮችን ለማበላሸት ብትሞክርም ናን ያስተካክልላታል። እናቱም ይሄንን ሁሉ የሚያደርገው ስለሚወዳት ስለመሰላት ደስ ይላትና ቤት የሰራችውን ኬክ ስትሰጣት እናቷን ታስታውሳለች። አባታቸውም ጓደኛሞች እንደነበሩ ትሰማለች። ትንሽ ቆይቶም የሙሽራ ቀሚስ ለመለካት ሄዱና እናትየው ፎቶ እንዲነሱ ብትጠይቃቸውም ናን ግን አይ እሱም ማድረግ አልችልም ብሎ ለመሄድ ሲሞክር እንድታመመች ታስመስልና በተለያየ ልብስ ብዙ ፎቶ ለመነሳት ይገደዳሉ። ይሄ ሁሉ ከሆነ በኋላም ግን አሁንም ቺን ለጋብቻው ሳትስማማ ስለቀረች ናን በጣም ተበሳጭቶ ጥሏት ይሄዳል። ወደ ቢሮ ሲመለስም ረዳቱ መድኃኒቶቹን ይዞለት ይመጣና ወዲያውም እናቱ ደውላለት እንዲገናኙ ትጠይቀዋለች። የአባትህ ምኞት ስለሆነ ነው እንዴ ቺንን የምትከተላት? እንደዛ ከሆነ ለዚህ ብለህ ህይወትህ እንድታበላሸው አልፈልግም። እሺ እማዬ አስብበታለሁ ይላትና ቺን ወደ ቤት ስትመለስም ወንድሟ ከበዳሮቻቸው ጋር ሲጨቃጨቅ ታገኘዋለች። እሱም ችግር ውስጥ እንድትገባ ስላልፈለገ ይዘዋት ይሄዳል። ሆኖም ግን ምን ያህል ብሩ እንደሚያስፈልጋት ስለገባት ናን ጋር ትደውልለትና እሺ አገባለሁ፣ ግን እንድታርግልኝ የምፈልገው ነገር አለ። አይ ተይቼዋለሁ እና መጋባትም አልፈልግም ሲላት ግራ ተጋብታ ልታናግረው ትሄዳለች። እንደደረሰችም ወንድሜ ዕዳውን ለመክፈል ብር ያስፈልገዋል፣ እሱን የምትሰጠኝ ከሆነ በኮንትራት መጋባት እንችላለን። ምንም ቢሆን ግን አንዳችን የሌላችን ህይወት ውስጥ አንገባም፣ ትስማማለህ ስትለው በድጋሚ ይደናቀፉና ይወድቃሉ። ረዳቱን ባየው ነገር ደንግጦም ይወጣል። ባለችው ነገር ስለተስማማም ሌሊቱን ሙሉ ኮንትራታቸውን ሲያዘጋጁ ያድራሉ። ጠዋት ላይም ቁርስ ሲበሉ በአመጋገቧ ይነደድና መጣላት ጀምራሉ። አርፍዳ ባሱ ሲያመልጣትም ታስቆመውና እንዲሸኛት ታስገድደዋለች። ትምህርት ቤትም ከጓደኞቿ ጋር ሆና
ናን ልብስ ይዞላት ሄድና እጮኜ እንደሆንሽ አትርሺ ይላትና ብዙም ሳይቆይ ግን መጽሐፍ ለመሸጥ ስትሞክር ትታሰርና ናን ስብሰባውን አቋርጦ ለስለቅቃት ይሄዳል። እንዳስወጣትም ስሜን ያጠፋሽው ከዚህ በኋላ ብትጠነቀቅ ይሻልሻል። አብራው የምትሰራው ልጅም መከርኩ በሚል ሰበብ ስትቆጣት ናን ያስቆማታል። አስተማሪዋም ዶርም ውስጥ አበዳሪዎች መጥተው እቃዎች እንደሰበሩ ሰምቻለሁ፣ በጣም ይቅርታ በድጋሚ አይፈጠርም ትልና ሌሎችን መጉዳት ስላልፈለገች ለቃ ትወጣለች። መንገድ ላይም የሚከተላት ሰው እንዳለ ስላየች እየተቻኮለች ናን ጋር ትሄድና አንዴ በሩን ሲከፍተው ያየችውን ቁጥር ተጠቅማ ከፍታ ወደ ውስጥ ትገባለች። ናን ወደ ቤቱ ሲመለስም ሌባ የገባ መስሎት ሊመታት ሲል ታስቆመውና ምን ልትሰሪ መጣሽ? ዶርም መቆየት አልቻልኩም፣ እዚህ እንድቆይ ፍቀድልኝ ብትለውም እሱ ግን ፖሊስ ጠራባታል። እሷም እጮኜ ነው ተጣላም ብሎ እኮ ነው ፖሊስ የሚጠራው። አለቃ በተስማማ ሻለም፣ እኛም እኮ ብዙ ስራ አለብን ከዚህ በኋላ እንዳይደገምህ። ሌሊት ላይ ተነስታም እየበላችና እየዘፈነች ስትረብሸው ይጣላሉ። በጠዋት እቃዋን ሰብስባ ልትወጣ ስትል ያስቆማትና መጀመሪያ ቆሸሹን ቤት አጽጂው ይልና ያጸዳታል። መቼም እንደማትመለስ እያማለችም ወደ ጓደኛዋ ቤት ትሄዳለች። ትምህርት ቤት ሆናም ስልኳ ይጠራና ናን እንደሆነ ስታውቅ ድምጿን ቀይራ ታዋራዋለች። ማታ ላይ እንድትመጣ ነግሯት እንደሚከፍላት ቃል ሲገባ ትስማማና በሁኔታዋ በጣም ይገረማል። ሲገናኙም የስራ ልብስ በመልበሷ ይናደድባታል። ከደንበኞቹ ጋር ሲገናኝም እንዲጠጣ ሲያስገድዱት እንደሚከፍላት ቃል ስለገባላት ትረዳዋለች። ሆኖም ግን ራሷን መቻል ስላቃታት እያስቸገረችውን ቢሆን ወደ ቤት ይወስዳታል። እዛም ስቃዩን ስታሳያው ቆይታ ትተኛለች። ማስታወሻ ላይም ያሉባትን ዕዳዎች ሳያቸው ያዝንላታል። በድንገት ተነስታም በጣም እርቦኛል ምግብ ስራልኝ ትለውና ስላመማት ወደ ሻወር ይወስዳታል። ሊያረጋጋት ሲሞክርም አብራ ታበሰብሰዋለች። አቅፎ ወደ አልጋዋ ሲወስዳትም እናቷ እንደናፈቀቻት ተናግራ ስላለቀቀችው አብሯት ይተኛል። ጠዋት ላይም ወንድሟ ብድራቸው እንደተከፈለ ሲያውቅም ናን ቤት ሄድና ተኝተው ሲያያቸው ናንን ይመታዋል። ቺንም ታስቆመውና እጮኛሞች ነን፣ ይህንን ማመን ይከብደኛል፣ ግን ለማንኛውም ነገ ተመልሼ እመጣለሁ ብሏት ሲወጣም እባክህ ለትንሽ ቀን እዚህ እንድቆይ ፍቀድልኝ። እሺ ግን የኔን ህግ የምትከተይ ከሆነ ብቻ ነው። ስራ ሲሄድም ምግብ ይዛለት ሄድና ፎቶ ታነሳዋለች። ሊያጠፋባት ሲሞክርም ለእናትህ ለማሳየትም እኮ ይጠቅመናል ስትለው ይተዋታል። አንድ ላይ ወጥተው ሲዝናኑ ይቆዩና በነጋታው ቁርስ ለመስራት በጠዋት ትነሳና ናን በድምፁ ቢበሳጭም የሰራችው ምግብ ሳይገኝ ደስ ይለዋል። ወንድሟም ወደ ቤታቸው ሄድና ፎቶአቸውን ያየዋል። ናን ሲመጣም ጥሩ ጥንዶች መሆናቸውን ማስመሰል ይቀጥላሉ። ወንድሟም ናንን ብቻውን ወስዶት ብሩን ይሰጠውና የቀረውን በየጊዜው ከፍላለሁ እና ደግሞ እህቴን በደንብ እንድትንከባከባት ትፈልጋለሁ ብሎት ናን ወደ ቤት ሲመለስም ቺን የጓደኛዋ ትከሻ ላይ ተኝታ ሲያያት ስለቀና የጠራትና ወደ ቤት ይወስዳታል። መድኃኒቱን ሊወስድ ሲልም የእሷን ምግብ ያየውና ይጥለዋል። በሩ ሲንኳኳም አንዱን ኪኒን ሳያየው ብርጭቆ ውስጥ ይገባባታል። በሩን ሲከፍተውም ምግብ አዛ እንደነበረ ሲያውቅ ልጁን ይመልሰዋል። በዚህም ተናዳ ለምንድነው የማደርገውን ነገር ሁሉ የምታበላሸው? ምግቤንም ትጥልብኛለህ። ነግሬሻለሁ እኮ እዚህ መቆየት ከፈለግሽ በእኔ ህግ ነው የምትመሪው ይልና መጣላታቸውን ይጀምራሉ። ትንሽ ቆይቶም ግን ስለጸጸተው ሊያናግራት ሲሄድም ወድቃ ያገኛትና ወደ ሆስፒታል ይወስዳታል። ዶክተሩም የእሱን መድኃኒት ወስዳ እንደሆነና ደህና መሆኗን ቢነግረውም ሌሊቱን ሙሉ ግን አጠገቧ ያሳልፋል። እንደነቃችም ስራዬን መጨረስ አለብኝ እኮ ልሂድ በቃ። አይ እንደዛ ማድረግ አትችይም፣ ከፈለግሽ እዚሁ ትሰሪያለሽ። አብራው የምትሰራው ልጅም አብራት ለመሆን ሀሳብ ታቀርብና ናንን እንደምትወደው ለመናገር ብትሞክርም ቺን ግን ምንም ሳይገባት ይቀራል። ናን ሲመጣም የሚያስፈልጓትን ነገሮች ይዞላት እንዲመጣ ትልከዋለች። ሲገዛዛላትም ረዳቱ ያሽፍበታል። ሲመለስም ከጓደኛዋ ጋር ስትሰራ ሲያት መናደዱን ይጀምራል። ግሉኮሷ እንዳለቀ ሳይም እሱን ሰበብ አድርጎ መጣላት ይጀምራል። ልጁም ራስህን እንደ ጮኛ ነው እንደምታየው፣ ብትጠነቀቅ ኖሮ እኮ እዚያ አትሆንም ነበር። እሷን በመሃል ትገባና እባካችሁ በቃ አሁኑኑ መጨረስ አለብኝ ትላቸውና ናንም ሰርተው እስኪጨርሱ አፍጥጦ ይጠብቃቸዋል። ልጁ ሲሄድም ጣፋጯን እንዳትበላ ይከለክላታል። ወንድሟ ሲመጣም በድጋሚ ማስመሰላቸውን ይቀጥላሉ። ባያምናቸውም ሊረብሻቸው ግን ስላልፈለገ ጥሏቸው ይወጣል። እሷም በቃ ነገ ሄዳለሁ ስለረዳኸኝ አመሰግናለሁ ስትለው ምንም ያልመሰለው ለማስመሰል ቢሞክርም ሌሊቱን ሙሉ ግን አብሮ ስላሳለፋቸው ጊዜያቶች እያሰበ ያድራል። ጠዋት ላይም ቺን እቃዋን ሰብስባ መልእክት አስቀምጣለት ልትወጣ ስትል እናቱ ትመጣባታለች። ፎቶአቸውን ስታይም አንድ ላይ የሆኑ ስለመሰላት እንድትቆይ ትጠይቃታለች። ናንም መልእክት ጽፎላት ለመላክ ሲያስብ ይቆያል።
ቺ ስትመጣም በድጋሚ ምንም እንዳልመሰለው ማስመሰሉን ይቀጥላል። ትንሽ ቀን አንተ ጋር እንድቆይ ብትፈቅድልኝ ደስ ነበር የሚለኝ እባክህ። ትንሽ ካስለመናት በኋላ ግን ይስማማል። ደስ ብሏት እጁን ስትይዘውም እንደማይፈልጋት ያስመስላል። እሷ እንደወጣችም እናቱ ትደውለትና ሊያገኛት ሲሄድም ቺንን በጣም ወድጃታለሁ እናም እንድታስከፋት አልፈልግም፣ ይቅርታ ልትጠይቃት ይገባል። ማታ ላይም ቺን እንድትቆይ ስለፈቀደላት እራት ሰርታ ከረዳቱ ጋር ትጋብዛቸዋለች። ሲጨርሱም ክፍሉ ያየችውን ወረቀት ታስታውስና ከአመታት በፊት ስኮላርሺፕ ያገኘችበትን ወረቀት አስታውሳ እሱ እንደረዳት ብትጠይቀውም ምንም እንደማያውቅ ይነግራታል። ስራ ከፈለግሽ ደግሞ የኔ ረዳት መሆን ትችያለሽ። እሱን እንኳን አላደርግም፣ የራስ ረዳት አለህ እኮ ስትለው ረዳቱ ደውሎ እንደታመመ ይነግረውና ሰምተሽዋል አይደል? ጠዋት ለስብሰባ ማርፈድ አልፈልግም፣ ቀስቅሽኝ ቢላትም ተኝታ ተረፍዳለች። እንደነቃችም እየጎተተች ታስነሳዋለች። እያጣደፈችው ይዛው ትወጣና ቁርስ ለመብላት ስታቆመን በጣም ይናደዳል። ዞር ሲለም መኪናቸው ይዘጋባቸዋል። በባጃጅ አሰቃይታውም ተደርሰዋለች። አብራው የምትሰራው ልጅም እንድረዳህ ትፈልጋለህ? አይ ቺን ሁሉንም መወጣት ትችላለች። ስብሰባው ላይ ምን ያህል ስራውን እንደሚወድ ስታየው ትማረክበታለች። ወደ ትምህርት ቤት ስትሄድ ብትዳከምም አስተማሪዋ ስዕሎቿን ስታደንቅላት ግን ደስ ይላታል። ናንሲ ደውላላት ምግብ ይዛለት ሄድና እሱም እንክብካቤዋን ሲያይ እንደምትወደው ማሰብ ይጀምራል። ማታ ላይም ስዕሎቿን ሲያይ ሰርቀሻል ያላት የራሷን ስራ እንደሆነ ሲያውቅም ማድነቁን ይጀምራል። እሷም ያለ ፍቃዷ ስለነካባት ብትናደድም ስራዋን ሲያደንቅላት ግን ተረጋጋለች። ከዛም በኋላ መቀራረባቸው ይጨምራል። አንድ ላይ ምራት ይበላሉ። በነጋታውም ስራ ቦታ ላይ ያሰቃያት ቢሞክርም ሳይሳካለት ይቀራል። በምላሹም እሱ እራሱ ደንበኞቹ ፊት ይዋረዳል። አብራው የምትሰራው ልጅም የሽልማት ዝግጅት ላይ የሚፈልገውን ሰው ይዞ እንዲሄድ ትኬት ሰጠዋለች። ሊወጣ ሲልም ሰዎች መኪናውን ይከቡበትና ውስጡ መረበሽ ጀምራል። ለቺን ቢደውላትም ከአስተማሪዋ ጋር ስለነበረች ሳታየው ትቀራለች። አብራው የምትሰራው ልጅም ቤት ይዛው ሄድና ቺን ስትደውል መልሳ ትዘጋባታለች። ቺን ወደ ቤት ስትመለስም የሽልማት ዝግጅት አለብን፣ አብረን እንሄዳለን፣ ዝርዝሩን ከባልደረባዬ መጠየቅ ትችያለሽ። ልጅቷ ግን ራሷ መሄድ ስለፈለገች ቀለል ያለ ልብስ እንድትለብስ ትነግራትና ቺን እንደተባለችው ለብሳ ብትሄድም ናን ግን ያደድርባታል። ልጅቷም ታሸፍባትና ትታ ትመለሳለች። የሽልማቱ ሰዓት ደርሶ እጮኛው ስትጠራም ልጅቷ ልትሄድ ስትል ቺን ግን ዝንጥ ብላ መታ የሁሉንም ትኩረት ትስበዋለች። ስለሱ ጥሩ ነገር አውርታም ብዙ ኢንቨስተሮች እንዲያገኙ ትረዳውና ወደ መታጠቢያ ቤት ስትሄድም ልጅቷ ሆን ብላ ልብሷ ላይ ያለውን ወረቀት ትቀደውና እሷም ናን ሲመጣ ጠብቃ ልብሱን ልመልሰው ነበር እኮ ወረቀቱ ተቀደደ፣ ምን ላድርግ? ችግር የለውም እኔ ከፍለዋለሁ ሲላት ደስ ይላታል። በቀጣዩ ቀንም ታሪኳ ላይ ያለውን መጥፎ ሰው ናንን እያየች ትስለዋለች። ለስብሰባ ረፍዶባቸው ሲወጡም መኪና ስለሌለ በባስ ለመሄድ ይገደዳሉ። ፍላሿ እንደረሳችው ስታስታውስም ጓደኛዋ እንዲያመጣላት ትጠይቀዋለች። ስብሰባ ውስጥም እሱን አስመስላ የሳለችውን ሲያዩት ግራ ቢጋቡም እሷ ግን ታሪኩን ታስረዳቸውና ኮንትራቱንም እንዲፈራረሙ ታስማማቸዋለች። በዚህም ደስ እንዳለው ስታይም ቦነስ ይሰጠኛል አይደል? የሰራሻቸው ስህተቶችን ረሳሻቸው እንዴ? ረዳቱ ወደ ስራው ሲመለስም ከቺ እንደተገላገለ ያስባል። ማታ ላይም ብዙ ምግብ እንድታዝ ይፈቅድላታል። ስትጨርሽ ግን እንድታጸጁ። እሷም ስትበላ ቆይታ ታጸደዋለች። ጠዋት ግን መጫወቻውን አብራ ሰጣለችበት ይጮህባታል። ረዳቱም የወንድሙ ማስታወሻ እንደሆነ ሲነግራት ከቆሻሻ ውስጥ ፈልጋ ታስመልስለታለች። እሱም የይቅርታ መልእክቷን ሳይ ያረገው ነገር ይቆጨዋል። ቺን ከጓደኛዋ ጋር እየሰራችም ስልኳ ይዘጋባትና ናን ግን ያኩረፈች ስለመሰለው ሌሊቱን ሙሉ ሲጠብቃት ያድራል። በነጋታውም ረዳቱ ከጓደኛዋ ጋር ያለቀቀችውን ፎቶ ሲያሳየው ይቀናል። እሷም የሰራችበትን ብር ሲገባላት ለናን ትልክለትና እሱም ምን ያደረገች እንደሆነ ግራ ይጋባል። ማታ ላይም እንደወደደችው ስላመነ ኮንትራቱን ትተው የምር አንድ ላይ እንዲሆኑ መልእክት ይልክላታል። ወደ ሳሎን ሲመለስ ግን እንደተመለሰች ያያታል። እንደማትወደው ሲገባው መልእክቱን ለማጥፋት ይሞክርና ስትይዘው ግን ላለመስጠት ሲታገል አልጋው ላይ ይወድቃሉ። ሲቀራረቡም ስልኳን ይዛ ትነሳና ታነብለታለች። ስታሹፍበትም ፊቷን ሸፍኗት ይሄዳል። ጠዋት ላይም ሁለቱም ይተፋፈራሉ። ጽሑፏ እንደተመረጠላት ስታውቅም ደስ ይላትና ለምን አንድ ላይ እናከብርም? አይ አልፈልግም፣ ስለምወድህ እኮ አይደለም እናክብር የምልህ ስትለው የበለጠ ይናደዳል። መንገድ ላይም ከጓደኛዋ ጋር ሲያያት ስለቀና ወደ መኪናው እንድትገባ ይነግራታል። ወደ ሱፐርማርኬት ወስዷትም የምትወደውን ነገር በሙሉ ሲገዛላት
በጣም አመሰግናለሁ ስትለው ይረጋጋል። ማታ ላይ ምራት አዘጋጅታ ስትጠብቀው ስለምትወጂኝ ነው ያዘጋጀሽው? ኧረ አይደለም፣ አንተ ትወደኛለህ እንዴ? እሱም እንደማይወዳት መናገር ስለከበደው ባህሪዋ እንደሚያስጠላ ሲነግራት ብቻውን እንዲበላ ጥላው ትሄዳለች። ጠዋት ላይም ረዳቱ ደውሎ መድኃኒቱን ከልክ በላይ ወስዶት ከሆነ እንድታየው ጠይቃትና ደንግጣ ስትገባ እየታጠበ አይታው ጮኻ ትወጣለች። ረዳቱም ጭንቀት ውስጥ እንደሆነና ዶክተር እንደይም እንድታሳምነው ጠይቋት ተስማምታ ሆስፒታል ስትወስደውም አልወጣም ብሎ ሲያስቸግራት ሰው ትሰበስብበትና ይዛበት ትገባለች። ዶክተሯም እንደተጨነቀ ስታየው በጣም አሳቢ ፍቅረኛ አለች ስትለው ፈገግ ይላል። ከዛም ሕክምናዋን ትጀምራለች። ከወንድሙ ጋር ሆኖም ብዙ ሰዎች ሲገፈትሯቸው እያስታወሰ ሲረበሽ ቺን ታነቀዋለች። እሱም እሷን ሲያት ተረጋጋና ያቅፋታል። ከወጡ በኋላ ግን ዝም ስላለ ልታስቀው ትሞክራለች። ወደ ትምህርት ስትሄድም መጽሐፏን በፊልም መልክ ሊሰሩላት የሚፈልጉ ሰዎች ያናግሯታል። ልታገኛቸው ስትሄድም ስለ ናንና ስለ ወንድሙ ሲያወሩት ሳማና ተጣልታቸው ትወጣለች። ኢንተርኔት ላይም የሞተበት ቀን የዛን ቀን እንደሆነ ታውቅና ወደ ቤት ስትመለስ ታጣዋለች። ረዳቱ ጋር ስትደውልለትም እንደማያውቅ ይነግራታል። በመጨረሻም ጣራው ላይ ታገኘውና ምግብ ዛለ ስትሄድም መጀመሪያ ላይ ባይፈልግም በግድ እንዲበላ ታስገድደዋለች። ሲጨርሱም በሩን ስትሞክረው እንደተዘጋ ታስተውልና ቁልፉ ቢኖረውም እንደሌለው ያስመስላል። ስልኳን ስለዘጋባትም ለመቀመጥ ትገደዳለች። ትንሽ እንዳወሩም እንቅልፍ ይወስዳታል። ጃኬቱን አልብሷት ሲያያትም ትነቃና ቁልፉን ኪስ ውስጥ ታገኝበታለች። ሆኖም ግን አብሯት መሆን እንደፈለገ ስለገባት በጣም ደስ ይላታል። ሻይ ስትሰጠውም ከልቡ ደስ ይለዋል። በነጋታውም ከሻወር እንደወጣ ልብሱን ሳይለብስ የተጠጋት ሲያሹፍባት ልብስህን ልበስና ወደ ምግብህና። በትርፍ ጊዜዋ ከምትሰራበት ቦታ ስትባረርም ከጓደኛዋ ጋር ሆና የጽሑፍ ውድድር ላይ ለመሳተፍ ተወስናለች። ናን በእሱ ምክንያት ከስራ እንደወጣችና ውድድሩም እንደተጭበረበረ ሲያውቅ ነገሮችን ለማስተካከል ይሞክራል። አብረዋት እሱ ጋር ሲሰሩ የነበሩ ሰዎችም ለእሷ ብሎ ያደረገውን ይነግሯትና ሁሉም ድምጻቸውን ለእሷ ለመስጠት እንደተስማሙ ሲያሳውቋትም ልታናግረው ትሞክራለች። ሻይ ይዛለት ሄዳ ስታመሰግነውም ትክክል የሆነውን ነገር ነው ያደረኩት፣ በዛ ላይ በእኔ ምክንያት ስራሽን ስላጣሽ ልረዳሽ ይገባል። በቀጣዩ ቀንም እናቱ ወደ ናን ጋር ትሄድና ስራቸው ለምን እየተበላሸ እንደሆነ ብትጠይቀውም ምንም ሳይላት ይቀራል። አብረው የምትሰራው ልጅ ግን በቺን ምክንያት እንደሆነና ስለ ኮንትራቱም ትነግራታለች። እናትየውን ቤታቸው ትሄዳለች። እነሱም አንድ ላይ እንደሚተኙ ለማስመሰል ይገደዳሉ። እሷን አልጋ ላይ ያስተኝቷት መሬት ላይ ቢተኛም ከዚህ በፊት ከጓደኛዋ ጋር አንድ ክፍል ተኝተው እንደነበረ ስትነግረው በቅናቱ ምክንያት እንቅልፍ አልወስድ ይለዋል። እግሯ ሲወጣ ሲያይም ሊያለብሳት ይሞክርና ትረግጠዋለች። እሷን መሬት ላይ ለመተኛት ብትሄድም ነይ አልጋው እኮ ይበቃናል ይላትና አንድ ላይ ለመተኛት ይስማማሉ። ጠዋት ላይም እናቱ ትቀሰቅሳቸውና ለቁርስ ትጠራቸውም ምግቡን ስለማይወዱት ናን አምልጦም ይወጣል። ቺንም ብቻዋን ትቀራለች። ወደ ገበያ ሲሄዱም እናትየው የልጅ ልብስ ስታይ ሀሳቧን ለማስቀየር ብትሞክርም ስለ ልጅ ማውራቷን አላቆም ትላታለች። የናንን ካርድ ስትሰጣትም ቁጥሩን ስለማታውቀው ትደውልለትና ማታ ላይም እናቱ ያዘጋጀችውን ራት በልተው ይጨርሳሉ። በይ ሂጅና ከናን ጋር ተቀመጪ። ቺንም እናትህን ትንሽ አስቆያት፣ ጽሑፌን መጨረስ አለብኝ ብላው ትሄዳለች። እናትየውም ስለ ስራውና ስለ ቺን እያወራች ታስጨንቀዋለች። ሊተኛ ሲሄድም ስትንፈራገጥ ገፍትራ ትጥለውና ተመልሶ ሲመጣም ታቅፈዋለች። በነጋታውም አብሯት የሚማር ልጅ ፍቅረኛው እንድታስቀናለት ይዟት ወደ ሬስቶራንት ይሄዳል። ናና አብራው ከምትሰራው ልጅ ጋር ስለነበረም ሲያያት በጣም ይናደድና እየጎተተ ያስወጣታል። ምን ሆንሃል? ስለከፈለኝ እኮ ነው ያደረኩት። ለራስሽ ክብር የለሽም እንዴ? እንዴት ለብር ብለሽ ምንም ታረጊያለሽ? ይላትና ተጣልተው ጥላው ትሄዳለች። ወደ ቤት ሲመለስም እናቱ ጋብቻውን በኮንትራት ያደረከው የአባትን ቃል ለማክበር ብለህ ነው? ንገረኝ እንጂ ምን ይዘጋሃል? አይ ስለምወዳት ነው ሲላት ፈገግ ትልና ሌላ መንገድ እንፈልጋለን በቃ ትላውና ቺን ስትመጣም ልጇ ምን ያህል ጥሩ ሰው እንደሆነና ልጅ ያለም ስለነበረው ባህሪ በደንብ ታስረዳታለች። ወደ ክፍሉ ስትገባ እሷ ግን ታኮርፈዋለች። ጭንቆት ሲበጣም እናቱ ትመክረውና እሱም ቺን ጋር ሄዶ በጣም ይቅርታ ስለማፍርብሽ ሳይሆን እንዳትጎጂ ስለምፈራ ነው እና ደግሞ ከዚህ በኋላ የማንም ፍቅረኛ ሆነሽ የማታስመስይ ከሆነ የምትወጂውን ጣፋጭ እገዛልሻለሁ ብሎ ያስማማትና ይታረቃሉ። በነጋታውም እናትየው ቁርስ ሰርታላቸው ለቺንም መልእክት አስቀምጣላት ትሄዳለች። ትንሽ ቆይቶም ለውድድሩ ወደ ቀጣዩ ዙር እንዳለፈች ስትሰማ ዘላና ላይ ትጠመጠምበታለች። ንግግር ልታደርግ ስትሄድም ሰዎቹ ቆሻሻ ይወረውሩባታል። ናንም ይሸፍናትና ያስወጣታል። አብራው የምትሰራው ልጅ መቅዷ ስለተሳካ ደስ ይላታል። ቺንም ሰዎች ሲመጡ ደህና እንደሆነች ብታስመስለም
ብቻዋን ስትሆን ግን ታለቅሳለች። ናንም ብቻዋን እንድትሆን ይተዋታል። ጠዋት ላይም የምትወደው ምግብና ወተት ይወስድላታል። ማታ ላይም በድጋሚ ፊልም እያየች ልታለቅስ እንደሆነ ሲገባው አብሯት ይቀመጥና የፈራ እየመሰለም ያስቃታል። እሷም ያስከፋትን ነገር በሙሉ ትነግረውና ትከሻው ላይ ጋደም ትላለች። በችግሯ ጊዜ ማብሯት ስለሆነ ደስ ይላታል። በቀጣዩ ቀንም ከቤት ስትወጣ የሆነ ሴትዮ ትገፈትራትና ከመውደቋ በፊት ናን ይዛትና ራሱ ይጎዳል። እሷም ትንከባከበውና ትንሽ ቆይቶ ግን አብራው የምትሰራው ሴት ትመጣና ከጂን ጋር መጣላታቸውን ይጀምራሉ። በመጨረሻም ስትሄድለት ግን ናን ይረጋጋል። ጂንም ስዕሎቿን በመጨረስ እንዲረዳት ጓደኛዋን ትጠራውና ናን መቀራረባቸው ደስ ስላላለው የሚበላ ነገር ፈልጌ ነበር፣ ገዝተሽ ልታምጭልኝ ትችያለሽ? ገዝታ ስትመለስ ግን ቺ ላይ ማን ተንኮል እንደሰራ ለማጣራት ወጥቶ ስለነበረ ታጣዋለች። ጓደኛዋም እንደሚወዳት ሊናገር ሲል ናን ይደርስና በል ከዚህ ውጣ፣ ማን ስለሆንክ ነው እንደወጣ የምታዘኝ? እጮኛዋ ስለሆንክ ነዋ ይለውና ያስወጣዋል። እሷንም ትጠኛለሽ እንዴ? አይ አልጠላህም። እንደዛ ከሆነ ይሄ ልጅ ተመልሶ እንዲመጣ አልፈልግም። ትንሽ ቆይቶም ቺን ስራዋ የራሷ እንደሆነ የሚናገር ቪዲዮ ይለቀቃል። እሱ እንዳደረገው ስታውቅም ለማመስገን ፍራፍሬ ይዛለ ስትሄድም በምን ልትከፍሊኝ ያሰብሽው ብሎ ሲጠጋት ከደረጃው ተንሸራታ እንዳትወድቅ ይዛታል። እሷን በጣም ስላፈረች ጥላው ትሄዳለች። በነጋታውም ከጓደኛዋ ጋር ልትገናኝ እንደሆነ ሲያውቅ እንደታመመ ማስመሰል ይጀምራል። እሷም ረዳቱ እንደነገራት አቅፋ ስታረጋጋው በጣም ደስ ይለዋል። የተኛ ሲመስላትም ተጠግታ ስታደንቀው ይነቃና ድንግጣ ልቧ መምታት ይጀምራል። ከቀናት በኋላ ናን አዲስ ኢንቨስተሮችን ያገኛል። እሱንም ለማክበር ሰራተኞቹን ይዟቸው ይወጣል። አብራው የምትሰራው ልጅ ቺንን ለማስቀናት ብትሞክርም ሳይሳካላት ይቀራል። ናንም ቢሆን ቺንን የተለየ ትኩረት ከመስጠት አልፎ የምትፈልገውን በሙሉ ያደርግላታል። ፍቅሩን ደጋግሞ ለመግለጽ ቢሞክርም መልሶ ግን ይተዋል። በነጋታው ግን ሊነግራት ወስኖ ፓርክ ውስጥ ሰርፕራይዝ ቢያዘጋጅላትም ሪሞቱ አልሰራም ይለውና በውሃ ትበሰብሳለች። ተናዳበት ወደ ቤት ስትሄድም በድጋሜ ሌላ ውሃ ይደፋባታል። በጣም ስለተናደደችም እሷ መልሳ ውሃ ትደፋበታለች። ጓደኛዋም ወደ ተራራው እንዲሄዱ ሲጠይቃት ይሰማና ናን ሙሉ ሰራተኞቹን ይዞ ይከተላታል። ሁለቱ ሲፎካከሩ ግን እሷን ሰላም ያሳጧታል። ናንን ተሸክማ ወደ መተኛው ስትወስደውም በጣም ወድሻለሁ ይላትና ይተኛል። ጠዋት ላይም ልታናግረው እንዳልፈለገች ሲያይ ወደ መኪናው የጎተተ ይወስዳታል። ማታ ምን እንዳደረካት ታስታውስም እንዴ? አላስታውስም። ምን ነው ሲላት ተበሳጭታ ከጓደኛዋ ጋር ወደ ባሷ ትገባለች። እሱም ረዳቱን ማታ ያረጋውን ምን ብሎ እንደሚያብራራው መወያየቱን ይጀምራል። እሷም ለጓደኛዋ እንደወደደችው ትነግራትና ፍቅሯን እንዴት መግለጽ እንዳለባት ስትለማመድ ትቆያለች። ማታ ላይ ምራት አዘጋጅታ ብትጠብቀውም ቶሎ ብሎ ወደ ክፍሉ ይገባና የገዛላትን ቀለበት ያየዋል። እንደ በጣም እንደምትወደው ለማሳየት ብትሞክርም እሱ ግን ምንም ሳይገባው ይቀራል። ወደ ክፍሉ ተመልሶ ምን ብሎ ቀለበቱ እንደሚሰጣት ሲለማመደም መብራት ይጠፋል። እሷም ውጭ ወጥታ ስትመለስ ጓደኛዋን ያገኘችው ስለመሰለው ተናዶ ቀለበቱን ያረገበትን ኬክ ይበለዋል። ቀለበቱን ለማውጣት ሲሞክርም እሷን የተጸየፋት መስሏት ትናደዳለች። በቀጣዩ ቀንም ናን እራት አዘጋጅቶ ይጠብቃትና ለመናገር ሲንተባተብ እሷ ቀድማ እንደምትወደው ትነግረዋለች። ጠዋት አጠገቡ ስትነቃ ማፍራት ሸሸዋለች። እያሸፈባት ይቆይናም እስክትዘገጃጅ ድረስ ቁርስ ለመስራት ሲሞክር ቤቱን ከማንደድ ለትንሽ ይተርፋል። ወደ ስራ ሲሄድም በፍቅር ይሰናበታታል። ከዛን ቀን ጀምሮም ፍቅራቸው እየጨመረም ይሄዳል። ሊዝናኑ ሲወጡም በስራው ምክንያት ስልኩ ሊተወው ስላልቻለ ታኮርፈውና እንደጨረሰም ሆዷን እያመማት እንደሆነ ስትነግረው እግሯን ያጥባትና ጸጉሯንም አድርቆላት ይቅርበኝ አይለመደኝም። በነጋታው አበባ ስፍራው ላይ ይወስዳትና ጥሩ ጊዜ ያሳልፋሉ። ማታ ላይ ራት ሰርቶ ቢጠብቃትም ከጓደኛዋ ጋር ስራ እንዳላት ስትነግረው ያኮርፋል። ከልጁ ጋር የተሳሳቀይ ሲያያትም ቀናቱ ይጨምራል። ቤት ገብታ ልታዋራው ብትሞክርም ሳይሳካላት ይቀራል። በመሃልም ከምታደንቀው አርቲስት የተፈረመበት ወረቀት ላይ ወይን ይደፋበታል። ድሮ ምን የሚሰራው ነገርን አክብረው አታውቅም ብላ ጥላው ትሄዳለች። መልእክት ቢልክላትም አንዱም ይቅርታ ስላልነበረ ያባሳ ትበሳጫለች። እሱም ወደ አርቲስቱ ጋር ሄድና ከብዙ ልመና በኋላ ስዕሉን ደግሞ አስሎት ይዞላት ሄድና ይቅር ትለዋለች። ቤት ስትመለስም አዞ ያመጣው ምግብ ሰራሁት ብሎ ስለዋሻት ጆሮውን ትጎትተዋለች። በቀጣዩ ቀንም አስገድዳ ሳይኮሎጂስቷ ጋር ተወስደውና እሷም
ከማንም በላይ አንቺን ስለሚቀርብሽ ችግሩን ብታዋሪው የተሻለ ነው ትላትና ወደ ቤት ሲመለሱም የተፈጠረውን ስጠይቀው ለወንድሙ ሞት ራሱ እንደሚወቅስ ይነግራታል። እሷም ከዚህ በኋላ ግን በቻልከው መጠን የተፈጠረው ለመርሳት መሞከር አለብህ ትለውና መጫወቻውን ስታነሳት አምልጣ ትሰብርበታለች። እናም ልጅ እያሉም እሷ የሰጠችው እንደሆነችም ታስታውሳለች። ይቅርታ አላሰብኩበትም ነበር፣ ችግር የለውም በሱ ፋንታ አሁን አንቺ ከጎኔ ነሽ ይልና ያቅፋታል። እሷን ፍርሃቱን እንዲጋፈጥ መጫወቻ ቦታ ይዛው ሄድና መነጽር አልብሰው መጫወት ጀምራሉ። ሳያስበውም ጭንቀቱን በሙሉ ይለቀዋል። በሌላ በኩል ቺን ያባረራት ሰው በድጋሚ ናን ላይ ችግር ለመፍጠር ያስብና ሰው የተሰበሰበበት ቦታ እንደማይወድ ስለሚያውቅ ስብሰባ ላይ እንዲገኝ ይጠራዋል። ማታ ላይም ናን የወንድሙን ፎቶ ይዞ ይቅርታ ይጠይቀዋል። ቺን የሰጠችውን መነጽር አድርጎም ወደ ስብሰባው ይገባና ሁሉንም ያሳምናቸዋል። ሰውየው ግን ተስፋ ሳይቆርጥ አብራው ከምትሰራው ልጅ ጋር ይገናኝና ከቺን ጋር የሆነው እኮ አባቱ ለሷ አባት ያስቀመጠውን ድርሻ ወስዶ ኃይል ለማግኘት አስቦ ነው። ስለዚህ ሁለቱም ብናላያቸው ብዙ ድርሻ ስለማይኖረው ጥሩ ነው፣ እንድትረጂኝ እፈልጋለሁ። የፍቅረኛሞች ቀን ላይም ቺን እራት አቅርባ ብትደውልለትም አብራው የምትሰራው ሴት አነሳውና ሻወር እየወሰደ እንደሆነ ታስመስላለች። እሱ ግን ያበላሸችውን ስራ ሲያስተካክል ሌሊቱን ያሳልፋል። በነጋታውም ቢሆን ቺን ለስራ ልታናግረው የሄደችው ሰው ሊጠጋት ሲሞክር መታው ታመልጥና ስለፈራጅ ለናን ብትደውልለትም ስብሰባ ላይ እንደሆነ ነግሯት ይዘጋዋል። ልጅቷም የታመመች ታስመስልና ሆስፒታል ሲወስዳት ሆን ብላ ሪቫኗን ጥላው ትወርዳለች። እሱም ወደ ቤት ሲመለስ ቺንን ያያትና ያቆመዋል። መኪናውን ስትከፍተው ግን ሪቫኑን ታየውና ተናዳ ልትሄድ ስትል ያስቆማታል። እኔ በምፈልግህ ሰዓት ልትገኝ አትችልም፣ ከሌሎች ሴቶች ጋር ግን የምታሳልፈው ጊዜ አለህ። ምን እያልሽ ነው? መጣያ ሰበብ ነው እንደምትፈልጊው ሲላት ጥላው ጓደኛዋ ጋር ትሄድና ማልቀሷን ትጀምራለች። ጓደኛዋም ለምን በግልጽ አታናግሪውም ትላትና በጠዋት ቢሮ ስትሄድም ፋይሉን እንደያዘ ተኝቶ ታገኘውና አዝናለት ፋይሉን ተቀብላው ጃኬቱን ታለብሰውና ይቅር እንዳለችው ተናግራ ትወጣለች። ትንሽ ቆይቶም ክስ ተመስርቶባቸው ካሳ እንዲከፍሉ የተወሰነው ብር ቤቱ እንዲሸጥ እንደሚያስገድደው ይደርስበታል። ለቺን እውነቱን መናገር ስለከበደውም ለስራ እንዲቀርበኝ ቤት ስለመቀየር ለትንሽ ጊዜ ጓደኛሽ ጋር ሁኚ ሲላት ብትጠራጠረውም ዝም ብላ ታቅፈዋለች። በነጋታውም ወደ ቤት ስትሄድም አብረው የምትሰራው ልጅ ሆን ብላ ፎቶቸውን ስትወረውር ትገፈትራትና በጣም እንደተጎዳች ታስመስላለች። ናን ይህንን ሲያይም ቺን ላይ ይጮህባትና ተጣልተው ጥላው ትወጣለች። ክፉ ሰውዬም ለድርሻው ብሎ እንደቀረባት ይነግራታል። በጣም ተከፍታም ለናን ስትደውልለት ሊያገኛት ስላልፈለገ በመልእክት ኮንትራቱን ማፍረሷን ታሳውቀዋለች። እሱም በጣም ይደነግጣል። አብራው የምትሰራው ልጅም አስፈላጊ ወረቀት ስታጠፋ ይዛትና ያባረራታል። ቺኒም መጽሐፏን ወደ ፊልም ሊቀየር እንደሆነ ስትሰማ ደስ ይላታል። ልታናግራቸው ስትሄድም ቦቱን ሸጦ ዕዳውን እንደከፈለ ትሰማና የእሷን ፊልም እሱ እንዲሰራው ትጠይቀዋለች። ስለ እሱ ለማውራት ሲገናኙም እንደማታውቀው ሰው ትሆንበታለች። ከረዳቱ ጋር ተማክሮ ምግብ እንዲበሉ ይዟት ይወጣና የምትወደውን ነገር በሙሉ ይመዝላታል። ስለላከችው ወረቀት ስጠይቀውም ስላላወቀ ግራ ሲጋባ እሷ ጥላው ትሄዳለች። ወደ ቢሮ ሲሄድም ስለ ሼሮቹ የተሳሳተ ነገር እንደሰማች ይገባዋል። እናቱ ስትመጣበትም አሁንም አንድ ላይ እንደሆኑ እንድታስመስል የጠይቃትና ትስማማለች። እናቱ ግን ወዲያውኑ እንድትጣሉ ስለገባት እንዲታረቁ በማሰብ ወደ ስፓ ተወስዳትና ከቺን ጋር ስታወራ ትቆያለች። በነጋታው ናን ቢሮ ሲሄድም ቺንን ተኝታ ያገኛትና ጃኬቱን አልበሷት ግንባሯን ይስማታል። ስትነቃም ስላፈረ ይሸሻታል። ወደ ቤት ሸኝቷትም እጇን ለመያዝ ሲሞክር ትንሽ ጊዜ ያስፈልገኛል ትልና ጥላው ትሄዳለች። በቀጣዩ ቀንም ለሆነ ዝግጅት ሌላ ቦታ እንደምትሄድ ሲሰማ እሱም ተነስቶ ይከተላታል። ሲደርስም ከጓደኛዋ ጋር ስትጠቃቀፍ ያያታል። ጓደኛዋ እጇን ይዘዋት ለመሄድ ቢሞክርም ያለናን መኖር እንደማትችል ስለገባት እሱን ፍለጋ ትመለሳለች። አጥታው ተስፋ ስትቆርጥም ፊኛዎችን ይዞ ሄድና እንደሚወዳት ሲነግራት ዘላ ታቅፈዋለች። ከቀናት በኋላም በሚያምር ሁኔታ እንድታገባው ጠይቃትና ተስማምታም ደስተኛ ሲሆኑ ፊልሙ ይጠናቀቃል።